ጤና ይስጥልን ውድ የቦርከና ቤተሰቦች ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አበይቶቹን በኦሮሚያ ክልል ተጠርጣሪ ህሙማንን ወደ ህክምና ለመውሰድ ፖሊስ ለአጃቢነት እስከ 1000 ብር እየጠየቀ መሆኑ ተነገረ። ኢትዮጵያና ኬንያ ወታደራዊ ስምምነት ተፈራረሙ። ከውጪ በማላዊ የቀድሞ ፕሬዝዳንት ፒተር ሙታሪካ ዳግም ምርጫ አሸንፈው ወደ ስልጣን ተመለሱ። ቀዳሚ ወዳደረግነው ዜና ስናልፍ በኦሮሚያ ክልል ተጠርጣሪ ህሙማንን ወደ ህክምና ለመውሰድ ፖሊስ ለአጃቢነት እስከ 1000 ብር እየጠየቀ መሆኑ ተነገረ። በተጠርጣሪዎች ምትክ የቤተሰብ አባላት ይታሰራሉ፣ ተጠርጣሪዎች ለምግብ እጥረት ይዳረጋሉ፣ ድብደባ ይፈጸማል፣ ነፃ የተባሉ ሰዎች በእስር እንዲቆዩ ይደረጋል ሲል ኢሰመኮ ወቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል በተለያዩ ፖሊስ ጣቢያዎች የሚገኙ ተጠርጣሪዎች የህክምና አገልግሎት እያገኙ አለመሆኑንና ወደ ህክምና ተቋም ለመሄድም እስከ 1000 ብር ለአጃቢ ፖሊስ ለመክፈል እየተገደዱ መሆኑን አስታውቋል። የኮሚሽኑ መረጃ እንደሚያስረዳው በክልሉ ያለ ፍርድ ቤት ውሳኔ እስር እየፈጸመና ፍርድ ቤት ነፃ ያላቸውን ታራሚዎች ወቅታዊ ጉዳይ በሚል ሰበብ በእስር እንዲቆዩ እየተደረገ ነው። ኮሚሽኑ ይህን ያለው በኦሮሚያ ክልል በሚገኙ 156 ፖሊስ ጣቢያዎች የተጠርጣሪዎች ሰብአዊ መብቶች አያያዝ ሁኔታ በተመለከተ ተደረገ ባለው ውይይት ነው። በዚህም ተጠርጣሪዎች በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ሰበብ ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር ተዳርገው ተገኝተዋል ብሏል። እንዲሁም የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት እየታሰሩ መሆኑን የጠቀሰው ኮሚሽኑ በፍርድ ቤት ውሳኔ ነፃ የተባሉ ሰዎችን ወቅታዊ ሁኔታ በሚል ሰበብ አስሮ የማቆየት ተግባር ስለመኖሩም አስረድቷል። እንዲሁም በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ እየታሰሩ ነው። ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራት እና ድብደባ እየተፈጸመባቸው ነው ብሏል። ኮሚሽኑ ባጋራው መረጃ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶች በአቅራቢያቸው አለመኖራቸውንም ጠቅሷል። የመጠጥና የንጽህና መጠበቂያ ውሃ ችግር፣ ማደሪያ ክፍሎች መጨናነቅ፣ የተባይ መኖር፣ ፍራሽና የሌሊት አልባሳት አለመኖር በፖሊስ ጣቢያዎች የሚስተዋሉ ሌሎች ተጠርጣሪዎችን ለእንግልት የዳረጉ ችግሮች መሆናቸውን ተመልክቷል። እንዲሁም ተጠርጣሪዎቹ ሲታመሙ የህክምና አገልግሎት እያገኙ አለመሆኑ፣ ወደ ህክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1000 ብር እንዲከፍሉ መገደዳቸውን ኮሚሽኑም አስታውቋል። ተጠርጣሪዎችን በእድሜና በሌሎች በህግ በተቀመጡ ሁኔታዎች መሰረት ለያይቶ ለመያዝ በቂ የማቆያ ስፍራ አለመኖር፣ በቁጥጥር ስር ውለው ከሚገኙ እናቶች ጋር ለሚኖሩ ህፃናት፣ ለአካል ጉዳተኞችና ለአረጋውያን ተጠርጣሪዎች ሁኔታቸውን ያገናዘበ አገልግሎት አለመኖር አሳሳቢ ጉዳይም ነው ተብሏል። ኮሚሽኑ በክልሉ በ156 ፖሊስ ጣቢያዎችና በኢመደበኛ ማቆያዎች የተጠርጣሪዎች ሰብአዊ መብቶች አያያዝን አስመልክቶ በክትትል የተለዩ ግኝቶችና የተሰጡ ምክረ ሐሳቦች ላይ ከባለድርሻ አካላት ጋር መስከረም 9 ቀን 2018 ዓ.ም በቢሾፍቱ ከተማ የምክክር መድረክ ማካሄዱን አስታውቋል። ክትትል በተደረገባቸው ፖሊስ ጣቢያዎች በወንጀል ድርጊት የተጠረጠሩ ሰዎች መሰረታዊ መረጃዎች መመዝገባቸው፣ ተጠርጣሪዎች በቤተሰቦቻቸው በጠበቆቻቸውና በሌሎች ዘመዶቻቸው እንዳይጎበኙ ክልከላ አለመደረጉ በበጎ ጎን ተወስዷል ነው የተባለው። በውይይቱ ከጨፌ ኦሮሚያ፣ ከክልሉ ርዕሰ መስተዳደር ጽሕፈት ቤት፣ ጠቅላይ ፍርድ ቤት ፍትህ ቢሮ፣ ፖሊስ መምሪያዎችና ጣቢያዎች የተውጣጡ የሥራ ኃላፊዎችና ባለሙያዎች ተሳትፈዋል ተብሏል። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ዘሪሁን ዱጉማ ኢሰመኮ በየዓመቱ የሚያቀርባቸው የክትትል ሪፖርቶች ለተጠርጣሪዎች ሰብአዊ መብቶች መከበር የፖሊስ ተቋማት ለሚያከናውኗቸው ተግባራት ጠቃሚ ግብአት መሆናቸውን በመጠቆም ክፍተቶች እንዲታረሙ እንሰራለን ማለታቸውን ቦርከና ከኮሚሽኑ መረጃ ተመልክቷል። ኢትዮጵያና ኬንያ ከ62 ዓመታት በኋላ ለሁለተኛ ጊዜ ታሪካዊ የሚባል ወታደራዊ ስምምነት
ተፈራርመዋል። ስምምነቱ ከሁለቱ አገራት ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ ያለው መሆኑንም ተገልጿል። ስምምነቱን የኢትዮጵያ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኢታማዦር ሹም ጀነራል ቻርልስ ሙሪዮ ካሃሪሪ ፈርመዋል። ስምምነቱ ለቀጠናው ሰላምና ደህንነት የጎላ አስተዋጽኦ ያለው መሆኑን ፊልድ ማርሻል ብርሃኑ ጁላና የኬንያው መከላከያ ጠቅላይ ኢታማዦር ሹም ጀነራል ቻርልስ ተናግረዋል። ከኢትዮጵያ መከላከያ ጋር በትብብር በሚሰሩ ስራዎች ዙሪያ የኬንያ መከላከያ በቁርጠኝነት ለመስራት ፍላጎት ያለው መሆኑን ኢታማዦር ሹም ጀነራል ቻርልስ ሙሪዮ ካሃሪሪ መናገራቸውንም የኢትዮጵያ መከላከያ ሰራዊት መረጃ ያመለክታል። ኢትዮጵያና ኬንያ ከዚህ በፊት ወታደራዊ ስምምነት የተፈራረሙት በአውሮፓውያኑ አቆጣጠር ታህሳስ 1963 ዓ.ም ኬንያ ነፃነቷን በተቀናጀችበት ዓመት ላይ እንደነበር ይታወሳል። ኢትዮጵያና ኬንያ ከዚህ በፊት ሽብርተኝነትን በጋራ ለመከላከል የሚያስችል ስምምነት ያላቸው ሲሆን ስምምነቱ ታጣቂዎችን አለማስጠለልን ይጨምራል። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ነፃነት ሰራዊት በሁለቱ አገራት ድንበር አካባቢዎች ላይ በስፋት እንደሚንቀሳቀስ ይጠቀሳል። ወታደራዊ ስምምነቱ የሁለቱ አገራት ድንበር አካባቢዎች የጋራ ስጋት የሆኑትን የኦነግ ሸኔና አልሸባብን እንቅስቃሴ ለመቆጣጠር ያለመ መሆኑ እየተገለጸ ነው። በተያያዘ ዜና ኬንያ በታላቁ ህዳሴ ግድብ ምክንያት ውዝግብ ውስጥ የገቡት ኢትዮጵያና ግብጽ ችግራቸውን እንዲፈቱ ምክረ ሐሳብ አቅርባለች። የኬንያ ፓርላማ አፈ ጉባኤ ሞሴስ ዋታንጉላ ግብጽ በናይል ተፋሰስ የውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችውን ውዝግብ በአካታች ንግግር እንድትፈታ በኬንያ የግብጽ አምባሳደር ሀቴም ሆስኒ ጋር ዛሬ በተወያዩበት ወቅት ጠይቀዋል። ውዝግቡ በዘላቂነት ሊፈታ የሚችለው በመግባባት በመከባበርና ሁሉንም ባለድርሻ አካላት በማካተት ብቻ ነው ያሉት ዋታንጉላ ግብጽ በኢትዮጵያ ላይ ብቻ ማተኮሯን በመተው ሁሉንም የተፋሰስ ሀገራት ለጠረጴዛ ዙሪያ ንግግር እንድትጋብዝ ጠይቀዋል። የተናጠል እርምጃ መውሰድ ቀጠናዊ ውጥረቶችን ሊያባብስና አለመረጋጋት ሊፈጥር ይችላል በማለትም ዋታንጉላ አስጠንቅቀዋል። አምባሳደሩ ኬንያ በኢትዮጵያ ታላቁ የህዳሴ ግድብ የምረቃት ስነ ስርዓት ላይ ተሳታፊ መሆኗ ግብጽን አሳዝኗታል ማለታቸው ተሰምቷል። ከውጪ በማላዊ የቀድሞ ፕሬዝዳንት ፒተር ሙታሪካ ዳግም ምርጫ አሸንፈው ወደ ስልጣን ተመለሱ። የደቡብ አፍሪካዊቷ ሀገር ማላዊ የቀድሞ ፕሬዝዳንት የነበሩት የ85 ዓመቱ ፒተር ሙታሪካ ባለፈው ሳምንት የተካሄደውን ምርጫ ማሸነፋቸው ተገልጿል። ሙታሪካ 57 በመቶ ድምጽ ሲያገኙ የወቅቱ ፕሬዝዳንት የ70 ዓመቱ ላዛረስ ቻክዌራ 33 በመቶ ድምጽ ማግኘታቸውን የምርጫ ኮሚሽን ያወጣው መረጃ ያመለክታል። ወደ ፖለቲካ ከመግባታቸው በፊት ፓስተር የነበሩት ቻክዌራ የመጨረሻው ውጤት ከመታወጁ በፊት መሸነፋቸውን አምነው ተቀብለዋል ተብሏል። ቻክዌራ ለሙታሪካ ታሪካዊ ያሉትን ምርጫ በማሸነፋቸው የእንኳን ደስ ያለዎት መልእክት አስተላልፈዋል ነው የተባለው። የህግ ፕሮፌሰር የሆኑት ሙታሪካ በአውሮፓውያኑ ከ2014 እስከ 2020 የማላዊ ፕሬዝዳንት ሆነው አገልግለዋል። በ2020 ቻክዌራ በሰፊ ውጤት ተሸንፈው ስልጣናቸውን ለመልቀቅ ተገደዋል። ማላዊ የምጣኔ ሀብት ቀውስ ውስጥ የምትገኝ ሲሆን የነዳጅና የውጭ ምንዛሬ እጥረት ሀገሪ ወጥረው የያዙ ወቅታዊ ችግሮች ናቸው። አሁን ላይ በሀገሪቱ የዋጋ ግሽበት ወይም ኢንፍሌሽን 30 በመቶ መድረሱን አሃዛዊ መረጃዎች ያሳያሉ። አብዛኛው የማላዊ ነዋሪ የዕለት ገቢው $2 ያነሰ ነው ተብሏል። የማላዊ ምርጫ ኮሚሽን ላለፉት 8 ቀናት ቆጠራውን ሲያከናውን ቆይቷል። ከምርጫው ጋር በተያያዘ የቀረቡ ቅሬታዎችን ሲያዳምጥ እንደነበርም አስታውቋል። በ2019 በተካሄደው ሀገራዊ ምርጫ መጀመሪያ ላይ ሙታሪካ አሸናፊ ተብለው ቢታወጁም የሀገሪቱ ከፍተኛ ፍርድ ቤት የምርጫውን ውጤት ሰርዞ ድጋሚ በቀጣዩ ዓመት ምርጫ እንዲደረግ ማዘዙ ይታወሳል። ቻክዌራና ሙታሪካ ፕሬዝዳንት ለመሆን እርስ በርስ ሲፎካከሩ ይህ ለአራተኛ ጊዜ መሆኑን የኮሚሽኑ መረጃዎች አመላክተዋል። የሙታሪካ ታላቅ ወንድም ቢንጉ ፕሬዝዳንት ሆነው ያገለገሉ ሲሆን በ2012 ስልጣን ላይ ሳሉ በድንገት ህይወታቸው ማለፉ አይዘነጋም። ቻክዌራ ምርጫ መሸነፋቸውን ተከትለው ባሰሙት ንግግር ምንም እንኳን በምርጫ ቆጠራው ላይ ስጋቶች ቢኖራቸውም ለአብዛኛው የማላዊ ህዝብ በሚል ውጤቱን አምነው እንደሚቀበሉ አስታውቀዋል። ምርጫው አንዳንድ ያልተለመዱ ነገሮች አሉበት በማለት ፕሮፌሰር ሙታሪካ ያሸነፉበት ውጤት ታማኝ ነው ማለት አይደለም ብለዋል። በሊሎንግዌ የሚገኙ የሙታሪካ ደጋፊዎች አደባባይ ወጥተው በጭፈራና በዳንስ ደስታቸውን ሲገልጹ ታይተዋል። የሞተር ብስክሌት አሽከርካሪዎች ጥሩምባቸውን ከፍ አድርገው ሲያሰሙ፣ የከተማዋ ነዋሪዎች አባታችን እያሉ አዲሱን ፕሬዝዳንት ሲያሞካሹ ታይተዋል። ውጤቱ የሙታሪካ ድል ከመሆኑም በላይ ማላዊያን
ቻክዌራን አለመፈለጋቸውን ማሳያ ተደርጎ ተቆጥሯል። በሀገሪቱ የተስፋፋ ያለው ሙስና፣ የምጣኔ ሀብት መዳከም፣ የኑሮ ግሽበት፣ የመብራት መቆራረጥና የውጭ ምንዛሬ እጥረት ማላዊያን ሌላ ፕሬዝዳንት እንዲሹ ገፍቷቸዋል ተብሎ ይገመታል። የቻክዌራ ደጋፊዎች እኒህ ጉዳዮች ከፕሬዝዳንቱ አቅም በላይ ናቸው፣ አልፎም የኮቪድ ወረርሽኝና የዩክሬን ጦርነት ሁኔታዎች አባብሰዋቸዋል ሲሉ ይከራከራሉ። በምርጫ ቅስቀሳ ወቅት ሙታሪካ ብዙም አደባባይ ወጥተው የምረጡኝ ቅስቀሳ አለማድረጋቸው ጤናቸው ጥያቄ ውስጥ እንዲገባ አድርጓል። አዲሱ ፕሬዝዳንት በሀገሪቱ ሕግ መሰረት በሚቀጥሉት 30 ቀናት ቃለ መሐላ ይፈጽማሉ ተብሎ ይጠበቃል። የ85 ዓመቱ ፕሬዝዳንት ሙታሪካ እጅግ የተጋነነውን የኑሮ ውድነትና ስራ አጥነት ችግር የመቀልበስ ፈተና ይጠብቃቸዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥንላችሁ መረጃዎች እነዚህን ይመስሉ ነበር። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን በዚሁ እንሰናበታለን።